አንተ ስሙኝማ እግዚአብሔር እኮ በሚሰጠንና በማይሰጠን ነገር የሚለካ አምላክ አይደለም። በእውነት አንድኛ ልጁን እስኪሰጠን ድረስ የወደደን ጌታ ማለት ከልጁ በላይ ምን ይስጠን? ከኢየሱስ በላይ ምን ይስጠን? አዳምጡኝ። ከኃጢአታችን ነፃ ዘንድ በነፃ መዳን ይሆንልን ዘንድ ከዛ ደግሞ አልፎ ማለት ነው በቃ ሙሉ የሆነ የልጅነትን ስልጣን የልጅነትን መብት እናገኝ ዘንድ ደግሞ እኮ እሱ ራሱ ስለኛ መጥቶ ሲሞት ደሙን ሲያፈስ አምላክ ሆኖ ነው ራሱን አዋርዶ። በእውነት እኛ ስለመገፋትና ስለመዋረድ እናስባለን አንዳንድ ጊዜ። ከክርስቶስ በላይ የተዋረደ ነው የተገፋ የለም እኮ። ኢማጂን ስለተሰጠን ነገር ስለሆነ እያወራ ያለው ማለት ነው። ከዛ ደግሞ አልፎ ሞቶ ብቸኛና ብቸኛ ከሞት የተነሳው ሞትን ድል አድርጎ ለኔ ለናንተ ለምን በአብ ቀኝ ለዘላለም በህይወት የሚኖር ከዛ ደግሞ ስለኛ ኃጢአት ባንሰራ ይመረጣል። ብትሰሩ እንኳን አለ ጥብቅና የሚቆም የሚከራከርልን በአባታችን ፊት ማለት እኔ እንጃ ከዚህ በላይ ምን ሊሰጠን ይችላል? ነፃ የሆነ ድነት በሱ በማመን ብቻ የሚገኝ መዳን። በእውነት የምሬን እኮ እያሰብኩት ነበር እዚህ ስቴስ ራሱና ከክርስቶስ በላይ ምን ሊሰጠን ይችላል? ሌላው እኮ ትርፍ ነው ጌታ። ሌላው ማለት ነው በቃ ልክ ለፍታችሁ ተጠግራችሁ ምን ብላችሁ ስደርሱበት ቫልዩ የሚያጣኩ ነው። አዚፍ ላይክ እንዳለፋችሁ በቃ ደስታችሁን ሁሉ ወስዶት ማለት ነው። ወይ ለዚህ ነው የሚያስብል እኮ ግን በየጊዜው በቃ የማይጠገብ ሁሌ አዲስ የሆነ ክርስቶስ ብቻ ነው በእውነት። እና ምን ይስጠን ከዛ በላይ የምሬ ነው። ምን ይስጠን ከአንድ ልጁ በላይ ምን ይስጠን? ሌላው ኤክስትራ ነው በእውነት። ከዛ ደግሞ ልጁን በማግኘት ውስጥ ልጁን በማወቅ ውስጥ ሁሉ ይጨመርልናል በእውነት። በሱ ውስጥ ሙላት እንጂ መጉደል የለም። እኔ ሕያው ምስክር ነኝ። የእውነት ነው የምላችሁ፣ እኔ ሕያው ምስክር ነኝ። ስለዛ ከሱ ውጪ ሊሰጠን የሚችል ምንም አይነት ነገር የለም። ወዳችኋለሁ። መድረክ ላይ ከወጣ በኋላ አንዳንዱ እንደዚህ ይላል፣ ወገኖቼ እኔ ጋር ምንም ስለሌለ ወደ እኔ አትመልከቱ ይላል። ምንም ከሌለ መድረክ ላይ ለምን ትመጣለህ? ቤት ቁጭ አትልም እንዴ? ህዝቡ እሱ ጋር አንድ ነገር አለ ብሎ መጥቶ ተሰልፏል። እሱ ደግሞ መድረክ ላይ ወጥቶ ወገኖቼ እኔ ጋር ምንም የለም፣ ወደ እግዚአብሔር ተመልከቱ፣ ወደዚህ አትዩ ይላል። ወደ እግዚአብሔር ማየት ከሆነማ እግዚአብሔር በሁሉም ስፍራ አለ። ሰው ቤቱ ውስጥ ቁጭ አይልም? በታክሲ ሰልፍ ሳይቸገር በፀሐይና በዝናብ በር ላይ ቆሞ አንተ ውስጥ አንድ ነገር አለ ብሎ መጥቶ የቆመውን ሰው ተስፋ ለምን ታስቆርጣለህ? ወደ እግዚአብሔር ማየት ከሆነማ ምንም የታክሲ ሳያወጣ ጊዜውን ሳያባክን ቤት ውስጥ ቁጭ ብሎ እኮ ወደ እግዚአብሔር ማየት ይችላል። እግዚአብሔር ጋር ብቻ ከሆነ ማየት ያለብን ወደ ቸርች መምጣት አያስፈልግም። እይ ወደ አገልጋዩ እሱ ውስጥ አለ፣ ኢየሱስ አለ፣ እሱ ውስጥ የሚፈውስ ኃይል ያለው እኔ ውስጥ ነው። ወደ እኔ ውስጥ የሚፈውስ ኃይል አለ። ምንም እኔ ጋር ከሌለ ቤቴ ቁጭ አልልም፣ ከልጆቼ ጋር አለ ብዬ ነው የመጣሁት። ኧረ አለ። ቅዱሳን እንግዲህ ሰምታችኋል። የሐሰተኛ ነቢያት ዋና ባህሪያቸው ዋና ምልክታቸው ሰዎችን ወደ ራሳቸው መሳብና ሰዎች እነሱን እንዲከተሉ ሰዎች እነሱን እንዲያምኑ ማድረግ ነው። የመጀመሪያ ስራቸው እግዚአብሔርን ሰዎች እንዳይመለከቱ፣ የፈወሳቸውን ያዳናቸውን ኢየሱስን እንዳይመለከቱ፣ የተሰቀለው ክርስቶስን እንዳይመለከቱ ሰዎችን አይናቸውን፣ ልቦናቸውን፣ እምነታቸውን ከእግዚአብሔር ላይ ማንሳትና እነሱ ላይ መትከል ነው። ዋናው ነገር ይሄ ነው። አሁን ያለውን ሰምታችኋል። አገልጋዩ የሚናገረው ነገር ከሌለ ለምንድን ነው የሚመጣው? ለምን መድረክ ላይ ቆመ? ወገኖቼ ምንም ማድረግ የለኝም እኔ እግዚአብሔር ይናገራል ሲል እግዚአብሔርማ ይናገራል። የትም ቦታ አለው። ህዝቡ ለምን መምጣት አስፈለገው እዚህ ቦታ ላይ? አያችሁ፣ ቤተክርስቲያን የክርስቶስ ናት። ህዝቡ የሚሰበሰበው የቤተ ክርስቲያን አካልና ራስ የሆነ ክርስቶስን እዛ ቦታ ላይ ለማግኘት ህብረት ለማድረግ ነው ከእግዚአብሔር ጋር። ይሄ እንዳይሆን ተቃውሟል እሱ በውስጡ ስትፈትሹት። በሁለተኛ ሰዎች ናቸው የሚያስተምሩት እንጂ በሱ ዘንዳ መንፈስ ቅዱስ አይደለም። የሚያስተምረው ቁሞ ይማራል፣ የሚቀመጠውም ቁጭ ብሎ ይማራል። አስተማሪው ግን መንፈስ ቅዱስ ነው። መፈለግና ማድረግን በእኛ ውስጥ የሚያደርገው እግዚአብሔር ነው። ስለ ቆምክ አታስተምርም፣ ስለ ተዘጋጀህም አታስተምርም። እግዚአብሔር ነው ቃሉን እኛን ተጠቅሞ ለሰው የሚያስተላልፈው። ስለዚህ የኔ ነው ልትል የምትችለው ነገር አይደለም። አገልጋዩ ወገኖቼ እኔ ምንም የለኝም ማለቱ ልክ ነው።
ለህዝቡ የሚፈለገውን የዕለቱን መልእክት የሚያመጣው እግዚአብሔር ስለሆነ ነው። በሶስተኛ ከአገልጋዩን ተመልከቱ፣ ከአገልጋዩ ውስጥ ፈውስ አለ እያለ ነው። አገልጋዩ ውስጥ ፈውስ የለም። ፈውስ ያለ የናዝሬቱ ኢየሱስ ክርስቶስ እጅ ላይ ነው። ፈዋሽ እሱ ነው። አዳኝ እሱ ነው። ይሄም መለኮታዊ ትምህርትን ስቷል ይሄ ሰውዬ። በአራተኛ አገልጋይ ውስጥ ፈውስ መኖሩ ብቻም ሳይሆን ፈውስ ካለ ሰዎች አገልጋይን ተመልከቱ፣ እሱን ተከተሉ እያለ ነው። ሰዎችን ከእግዚአብሔር መለየት ማለት ይሄ ነው። እና የሐሰተኛ ነቢይ ባህሪ ይሄ። ሰው ሁሉ ተሰቃየ ጎበዝ። አሟልቶ ወደ እግዚአብሔር ለመምጣት እኔ በጣም የሚገርመኝ ሰው ተፈጥሯችን ይሆን የቀለለ ነገር እንደ ርካሽ እንወስዳለን። የቀለለ ነገር የእውነት አይመስለንም። ይሄ ስልክ ስንት ነው? 100,000 ብር። ከዛ መቁጠር ስንጀምር ውሰዳው ቢል ኦሪጂናል ነው ማለት እንጀምራለን። ይጀሰድ ውሰዳው ልትከፍል ነበር፣ እየቆጠርክ ነበር እኮ። አቀለለል። እሱ ማለት ስልኩ ርካሽ ነው ማለት አይደለም። it's the best. በቃ ሰው ስንትና ስንት 100,000 ብር እየከፈለ የሚገዛውን ስልክ ራሱ ነው፣ ብትመረምረው ራሱ ነው። እና ቁጭ ብለን እንጠራለን። እንዴት ግን በነፃ ሊሆን ይችላል? አንድ ነገርማ መኖር አለበት። አሁን እኮ ሰው ሁሉ እየተሰቃየ ያለው ለዚህ ነው። ወደ ኢየሱስ ኑ እንላለን እኛ። ምን ለማድረግ? ኑና ውሃ ጠጡ አለ እሱ ራሱ። እናንተ የተጠማችሁ ኑና ውሃ ጠጡ በነፃ። እናንተ ኃጢአተኞች፣ እናንተ ደካሞች፣ ሸክማችሁ የከበደ በሉ ሸክማችሁን አራግፉና ጸዳ ስትሉ ኑ አላለ። እናንተ ኑ you just come። በጣም አንዳንድ ሰዎች አሁን በጣም ሊገስጹን የሚሞክሩት አረ ይሄ ቀልድ አረጋችሁት እንዴ? የዘላለም ሕይወት ቀልድ አረጋችሁት እንዴ? እንዴ ነፃ ቀልድ ነው እንዴ? ነፃ ማለት እኮ ቀልድ አይደለም። መዳኑ እኮ ሲሪየስ ነው። እኛስ እንዲህ ያለውን ታላቅ መዳን ይላል መጽሐፍ ቅዱስ። ታላቅ መዳን። መዳኑ ምንድነው? ታላቅ። መዳኑ ምንድነው? ታላቅ። እና በነፃ ታዲያ በነፃ ብድግ እያረክ ከተሰሎንቄ፣ ከግሪክ፣ ከኢትዮጵያ፣ ከአዲስ አበባ፣ ከእንትን ከኬንያ፣ ከዩጋንዳ፣ ከዘር ከቋንቋ ብድግ እያልክ ምንም ስነ ስርዓት ሳትጠብቅና እስከ ዛሬ ድረስ ዝም ብለህ የኖርክበትን እና ለአንተ ሁሉ ዝም ብለህ በነፃ ዝም ብለህ እንዴት? የትዕማር ወዳጅ ነው፣ የዳዊት ወዳጅ ነው፣ የቤርሳቤ ወዳጅ ነው፣ የሩት ወዳጅ ነው። አሟልተና ያለ ኩባንያ እየጠራን አይደለም። ሲቪ አሟላና ቀጥራለሁ የሚል ኩባንያ አይደለም። ኢየሱስ ክርስቶስ ወንጌል ይግባችሁ ወንድሞቼ እህቶቼ። በኦንላይን የምትሰሙንም አላችሁ በዚህ ሰዓት የትም የምትሰሙን this is the gospel። አቀለለው። ርካሽ ነው አይደለም። ምን አቀለለው? ኑ ሌላ ምን ያስፈልጋል? ምንም። በቃ መምጣት ወደ እርሱ። እንደ ጌታን ተቀበሉ እኮ የሚቀልዱ ሰዎች አሉ። ጆክ የሚያደርጉት ሰዎች አሉ። ለተቀበሉት ሁሉ ጆክ። ጌታን ተቀበል፣ ጌታን ተቀበል፣ ጌታን ተቀበል። ጆክ። I don't think ሰማይ ገብተህ ጆክ የምታደርግ አይመስለኝም። I don't think it's a joking subject. It's a heavy subject. ስራውን ሰርቼልህ አጠናቅቄ በነፃ አድርጌልሃለሁ እና ተቀበላል። ሰው ተሰቃየ። እምነት የሚባለውን ነገር ላለመቀበል ተሰቃየ እና ዝም ብሎ እና ክርስቶስ ብቻ እና በመስቀሉ በኩል ብቻ እና እንዲሁ ሌላ ነገር ሳልጨም አረ ማቴዎስ 1 የዘላለም ሕይወት በምርጥነታቸው፣ በዘር ሐረጋቸው፣ በማንነታቸው ለሚመጥኑ ምርጦች እንደ ደሞዝ የተሰጠ ሳይሆን ለማይመጥኑ ኃጢአተኞች በጸጋ የተሰጠ ችሮታ ነው። እንጸልይ።